ውድ ምእመናን ዛሬ አንድ ግዙፍ ክስተት የቆይታችን ትኩረትን ይይዛል። በቅርቡ እንደምታስታውሱት ምንወዳት የአፋር ክልል ላይ ትልቅ የእሳተ ገሞራ ክስተት ተከስቷል። ክስተቱ የዓለምን መገናኛ ትኩረትን የሳበ ያስጨነቀ ተጽዕኖ የፈጠረ ሆኖ አልፏል። በእነሱ ትንታኔ መሰረት ከ12000 ዓመት በኋላ የመጣ ግዙፍ ክስተት ነው። ወደ ላይ ጭሱ እስከ 15 ኪሎ ሜትር ድረስ ተምዘግዝጓል። ወደ ጎን ወደ የመን ወደ ኦማን እስከ ህንድ ድረስ አቧራው ጭሱ አመዱ ተጉዟል። በርካታ የአየር በረራዎችን አስተጓጉሏል። በርካታ በረራዎች አቅጣጫቸውን እንዲቀይሩ አድርጓል። የእሳተ ገሞራው ጩኸትና ንዝረት አፍሪካ ላይ ተፈጥሮ የነበረውን የመሬት ስንጥቅ አስፍቶ ታልቀዋል። ይህ የአላህ ማስጠንቀቂያ ወማ ኑርሲሉ ቢልአያት ኢላ ተኽዊፋ፣ እኛ እኮ እንዲህ አይነት ምልክቶችን ልናስፈራራ ነው የምንልከው። አላህን ሰዎች እንዲፈሩ በንዋይ ፍቅር ብቻ እንዳያብዱ ለነፍሳቸው ልጓም እንዲያደርጉ እንዲህ አይነት ክስተት ይከሰታል። ይሄ ክስተት ለእኛ ለሙእሚኖች ደግሞ ከዱንያ አልፈን አኼራን እንድናስተነትል እድልን ይሰጠናል። አዎን እሳተ ገሞራ የዚች ምድር እሳት ነው፣ ግዙፍና ከባድ ነበር። ግን ደግሞ ሙእሚን ዋናውን እሳት የአኼራውን እሳት እንዲያስታውስ እድል ይሰጠዋል። ይሄ ምድራዊው እሳት የዚህን ያህል ተጽዕኖ ከፈጠረ የአላህ እሳትስ እንዴት ይሆን? አብዱላህ ብን ዑመይር እንደሚለው የጀሃነም ሰዎች ከጀሃነም ወጥተው የዱንያ እሳት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት እሳት፣ የዱንያን እሳት 70 እጥፍ ነው የተባለለት የአላህ እሳት ናሩላሂል ሙቀዳ፣ የተቀጣጠለችው የአላህ እሳት ኢነሃ ዐለይሂም ሙቅሰዳ፣ በካህዲያን ላይ እሷን የተቆለፈች ነው። ፊ ዐመድን ሙመደዳ፣ በተዘረጓ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ እሳት። የምድርን እሳት 7 እጥፍ ነው የተባለላት አስፈሪ ቆዳን ከአካል ላይ የምታነሳ ልቦናው ዘልቃ ህመምን የምታሳምም የአላህን እሳት እናስታውስ ዘንድ ይህኛው እሳት ጥሪና ደወል ሆኖልናል። የአላህን ቅጣት ከረሳን፣ የአላህን ቁጣ ከረሳን መበዳደል ይቀለልናል። የሰው ሐቅን መዳፈር ይቀለልናል። ሶላትን ማሳለፍ እንደ ነገሩ ይሆናል። ወላጅን አለማክበር፣ የባለ መብትን አለመጠበቅ ተራ ነገር ሆኖ ያልፋ። ቀደምቶቹ ይችን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትንም ወፈቃቸው። እቺ ሰዓት እቺ የአላህ ቅጣት ሁሌም አይናቸው ፊት ለፊት ነበረች። የሆነ ነገር ሲያረጉ ይሄን አድርጌ የአላህን ሰዓት እችለዋለሁ እንዴ ብለው ራሳቸውን እንዲጠይቁ አደረጋቸው። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን፣ የአላህን ሰዓት አንችለውምና ሐራም እንዳታመጣብን በሚል ወስያ ትልከው ነው። በአረቢያው ዓለም ሙቀት ሴቶቹ ሂጃብ ኒቃብ ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን፣ የአኼራው እሳት የበለጠ አይደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው። የአላህ እሳት አይናቸው ፊት ለፊት ነበር። ሰው ሲበድሉ እሷን ያስባሉ። የሰው ሐቅ ይዘው ቸክ ይዘው ላለመጥፋት ሁሌም ስጋት ላይ ናቸው። የሰው ሐቅ ይጀበድ አላህን ሲገናኘው ቅጣቱን አልችለውም ብለው እንዲሰጉ አደረጋቸው። አዎን የአላህ እሳት ጀሃነም የካህዲያን ማረፊያ ነች። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጀት። ቅጣቱ ደግሞ የከበደ ነው።
አስተሳሰሩም የከበደ ፈየውመኢዝን ያኔን ስትገናኙ ላ ዩዓዚቡ ዓዛበሁ አሐድ እንደ ጌታ የሚቀጣይ ወላ ዩውሲቁ ወሳተሁ አሐድ አስተሳሰሩም የከበደ እቺ ረፍት ነሳቻት። እቺ ለነፍስያቸው ልጓምን ሰጠቻቸው። ፍላጎቶቻቸውን ገታቸው። ሰው አስለቅሰው መከበር ሸሽ፣ ሰውን በድለው ማደር ረፍት ነሳቸው። አላህ ዘንድ ያለ ተጠያቂነት አስጨነቃቸው። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። ስትታይ የጠቆረች የምታስፈራ ወንዝ ነች ጀሃነም። في حديث سنده الضعيف በዘገባ ላይ እንደመጣው አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ። ሐታ እሕመረት ቀይ ሆነች። ልብ በሉ 1000 ዓመት። ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ብየደት ነጭ ሆነች። ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ስወደት ጥቁር ሆነች። ከርቀት ስትታይ ልብን የምታርድ አስፈሪ የቅጣት ዓለም ጀሃነም። የዱንያን እሳት 7 እጥፍ ናት የተባለላት ከባድ እሳት። ጥልቀቷ ወደ ታች 70 ዓመት ያምዘገዝጋል የተባለላት ጀሃነም። የቁሉ ነቢዩ ዓለይሂ ሰላቱ ወሰላም አንድ ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ70 ዓመት በኋላ ነው ይላል። ግዙፍ ዓለም፣ አስፈሪ ዓለም፣ አስደንጋጭ ዓለም፣ ደጋጎቹን ያስጨነቀ ዓለም። እንደ ሙእሚን መኖሪያችን ጀነት ቢሆንም ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም፣ ቅጣትም የለም። ረበና ኢነከ መን ቱድኺል ናር ፈቀድ አኽዘይተህ። አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በእርግጥ አዋረድከዋል። ቅጣቱን አይችለው የማይሸከመው ቅጣት ያለበት። እቺ ጀሃነም ዘበኞች አሏት። የዘበኞቹን ባህሪ አላህ ቁርአን ላይ ጠቅሶታል። ዓለይሃ መላኢከቱን እሷም ዘንድ ዘበኞች ጊላዙን ሽዳድ ልበ ደረቅ እዝነትን ማያውቅ ሽዳድ ክንደ ብርቱ አረመኔ ዘበኞች የቆሙባ። ታዲያኔ የውመል ቂያማ ጀሃነም 70,000 መላኢካ እየጎተታት ትመጣለች። ልብ በሉ في الحديث نبي عليه الصلاة والسلام من يلالو يوم القيامة جهنم 70,000 زلبت አለት። በእያንዳንዱ ዘለበት ላይ 70,000 መላኢካ እየጎተታት ትመጣለች። አንድ መላኢካ ከዚህ ዩኒቨርስ ይገዝፋል ግዝፈቱ። ነብዩ አለይሂ ሰላቱ ወሰላም ሰማይ ላይ ሲወጣ አንድ መላኢካ አየው። ስለሱ እንድናገር ተፈቅዶልኛል። ከጀሮው ጫፍ እስከ ትግሻው ድረስ ለዓመታት ያስጋልባል ይላል አንዱ መላኢካ። እነዚህ መላኢኮች በእያንዳንዱ መሳቢያ 70,000 መላኢካ እየጎተታት ትመጣለች። አላህ ክስተቱን ቁርአን ላይ ያስቀምጦታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። 70,000 ዘለበት አላት። እያንዳንዱ 70,000 መላኢካ ይጎታታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ ማስተንተኑ ምን ይጠቅመዋል? ምነው መልካም ሰርቼ በነበር፣ ምነው ጾሙን ባልተውኩት፣ ዘካዬን አስታክዬ ባወጣው፣ ለወላጆቼ ጥሩኜ በነበረ፣ ለባለቤቴ፣ ለጎረቤት፣ ለሥራ ባልደረባ ምነው መልካም ሰርቼ ነበር ይላል። ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል። ወአና ለሁ ዚክራ አሁን እንጂ ነገ ምን ቁጭት ይጠቅመዋል?
ጀሃነም እየተሳበች ትመጣለች። ታዲያ እነዛን የአላህ ጠላቶች ሙእሚኖችን ያሰቃዩትን ሙጅሪሞችን ጀሃነም ተጎታ መጣ ከርቀት ታያቸዋል። ኢዛ ረአትኩም ሚን መካንን በዒድን ከርቀትም ስትመለከታቸው ሰሚዑ ለሃ ተገዩዘን ወዘፊራ ይላል አላህ ቁርአን። ከርቀት ስታያቸው ከርቀት ስንት ማለት መሰላት? 100 ዓመት ርቀት። ልክ ስታያቸው ሸይጣን እየመራቸው ወደ ጀሃነም ሲጓዙ ሰሚዑ ለሃ ድምፅን ይሰማል፣ ተገዩዘን ቁጣዋን ይሰማል። ያ ጥቁር ወንዝ ይናጣል የአላህን ጠላቶች ሊበከ ወዘፊረን ስታቃስት ስታጓራ ይሰማታል ይላል። ታዲያ እኔም ከአዲሃን ወደ እሷ ይነዳሉ በሸይጣን መሪነት። ወሲቀ الذين كفروا إلى جهنم زمرا ነዛ ከአዲሃን ወደ ጀሃነም ይነዳሉ። ያንም ሲቀርቡ እንዲጠፈሩ ይደረጋል። አጠፋፈሩ ከባድ ነው። يعرف المجرمون بسيماهم በመልክ ይታወቃሉ። فيؤخذ بالنواصي والأقدام ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል። ወገባቸው ይቀጫል ይላሉ ነብዩ አለይሂ ሰላቱ ወሰለም። ሚዛን ላይ ይቀርባሉ። አላህ ፍትሃዊ ነው። ሚዛናቸው ሳይው ትርጉም የለው። ስራቸው ይወደቀላ። በደልና ግፍ የሰው ለቅሶ ብቻ ነው ያለው። ማ አግና ዐኒ ማሊየ ኺላል ገንዘብ አልጠቀመን። ሀለከ ዐኒ ሱልጣንየ ስልጣኔም ከእጄ ጠፋ ይላል። ያኔ መመሪያ ይሰጣል። ኹዙሁ ፈጉሉሁ ያዙት ጠፍሩት ይባላል። ثم الجحيم صلوا ሳትም ውስጥ ወርውሩት ይባላል። ይህ ግዙፍ ክስተት ረፍት ነሳቸው። ጀሃነም ውስጥ ሲወረወሩ ሰዓቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነቢዩ ዓለይሂ ሰላቱ ወሰላም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም ከጀሃነም ስር ነው የምትወጣው ዛፏ። 70 ዓመት ካለው ርቀት ራሶቿ ከአነሁ ሩቡስ ሸያጢን እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ ልቡጡን ርቧቸዋል፣ ይጋፉታል፣ ግን ረሃብን ሊያስታግዝላቸዋል። አንጀታቸውን ይቆራልተዋል። ያን የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርቤ ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በርግጥ ልብስም ይሰጣቸዋል፣ የእሳት ልብስ ነው እንጂ። ፈለዚነ ከፈሩ ቁጥዐት ለሁም ثያቡ ሚን ናር ከእሳት የሆነ ልብስ ይለብሳል። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛ አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅና ዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል። ወላ ተሕሰበነ አላህ ጋፊለን ዐማ ያዕመል ዛሊሙን ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስልሃል? ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊህ ልአብሳር አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያቸው። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰው ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶቹ ምንጣፉም ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ ሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነቢዩ ዓለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው። ኩለማ ነضጀት ጁሉድሁም አካላቸው በስሎ ስጋቸው ሲበስል በደልናሁም ጁሉደን ገይረሃ ሌላን ቀይረዋለን። ለምን? ሊየዙቁ ልዓዛብ ቅጣቱን ሊቀምስ ይችላል። ቅጣቱ ይበረታ
አማራጭ ያጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓብ አልጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩም አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላሃ አላህ እኮ ለካህዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱ አንዱን መርገም ይጀምራል። አንተን ያጠፋይ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ ሸይጣንንም መውቀስ ይጀምራሉ። ያኔ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሸይጣን ጀሃነም ላይ ሚንበር ላይ ይቆማል ኹጥባውን ሊያደርግ። የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ ሸይጣንም አለ ለማ ቁድየል አምር ውሳኔውም ሲወሰን ቁሞ ይናገራል። ኢነላሃ ወዐደኩም ወዐደል ሐቅ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም እኔ ቃል ገባሁላችሁ ዋሸኋችሁ። ይሄው ይሄ ቀን እውነት እኔ በእናንተ ላይ እኮ ስልጣን አልነበረኝም። ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ እጄን ወስጄ አሰርቻለሁ። ወሰወስቱ እሻላችሁኝ። ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ ነብሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣ። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደ ብርቱ ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው። ሊየቅዲ ዐለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም የቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር። ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው? ዋሸነ፣ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይወልም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷል። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተዋለሁ። እቺ ሳት ምእመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱን አልቀረኒ ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። የዱንያ ሳት ብረት እንዲህ ካጋለ የአኼራው ሳት እንዴት ይሆን ነበር? አብዱላህ ብኑ ረዋሓ ታላቁ ሰሓባ ሙእታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁን ያለቀስኩ አለች። አንተ ለምን አለቀስክ አለት። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አላችሁ? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶች ሁሉ ያቋርጡታል። ወደ ጀነት የምንሄደው ጀሃነምን በድል ያልፈን
ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል ነቢያት አንዳንዱ ግን ብልጭ ብሎ ነው የሚያልፍ ስራው ደግ ነው ካነ ዐላ ረቢከ ሐትመን መቅዲያ አላህ የወሰነው ነው እዚህ የሚወጣ የለም ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ ወነዘሩ الظالمين ፊልአ ጀቲያን ተንበርክከው እንጥላቸዋለን ይሄን ያስለቀሰኛነት አላህ ትወርዳለህ አለኝ ነጃ መውጣቴን አልነገረኝማ ረፍት ነሳቸው እርምጃ ሲያደርጉ የአላህ እሳት እያሉ ማሰብ ጀመሩ ሱሪያው ልቀው ዚና ሊሰሩ ሲሉ አላህን አስታውሰው ሸሹ የሰው ሐቅን ቶሎ ደውለው መለሱ ካልሆነም ጠብቀኛል ማይቸገር የለምን ወላጆቻቸውን መብት ጠበቁ ለሚስቶቻቸው አዘኑ ልጆቻቸውን ተንከባከቡ ጎረቤት አላስቀየሙ የንግድ አጋርን አልካዱም አልዋሹም አላህ እንዲያልፉ አደረጋቸው ጀሃነም ነቢዩ አለይሂ ሰላቱ ወሰላም ታዲያ የዚህን ጀሃነም ከፍተኛ ቅጣት ስለሚያውቁ ጭንቀታቸው ኡመታቸውን ሳት እንዳያገኘው ኢብኑ ማጀህ ላይ በተዘገበው አቡ ዘሪን አልጊፋሪ ባስተላለፈው ሐዲስ ላይ ነቢዩ አለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ አንቀጿ ይቺ ነች ኢንቱ አዕዝብሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው ጥፋተኛም ናቸው አንተም በመቅጣት ላይ ፍትሃዊ ነህ አቃል ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ ለቅሷቸው ሲበዛ አላህ ጅብሪልን ላካ አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ ለቅሶው በረታ ጠይቀው አላህ ያወቀ ጅብሪልን ላከ ጅብሪልም መጣ አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይላል አላህ አለው አንድ መልስን የመለሱ ረቢ ኡመቲ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ ጅብሪል ለአላህ አደረሰ አላህም መልስ ላከ አንተ መሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚመልክት ለነብዩ አለይሂ ሰላቱ ሰላም ይሄን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል ከኛ መሃል እኔን የመሰለው አጥፊ ዝሙት ላይ የወደቀው ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት እነሱ ወደ ሳት ቅጣት ይላካል ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆማል አላህ ቃል ገብቶላቸዋልና አንተ መሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላ ኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል የሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ ሷሊሖች ታቢዒዮች ይገባሉ ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል የጀሃነም እሳት አሳሳቢ አስፈሪ አንዷ ቅጣት ለዓመታት የምትከምድ ዘቁም የሚባለው የጀሃነም ዛፍ ፍሬ ጠብ ብሎ ዱንያ ላይ ቢያርፍ ሰዎቹ ዱንያ ላይ መኖር ያስጠላቸዋል የተባለለት ሙእሚን እችን ሰዓት ይፈራል ሂሳብ ይሰራል አንዴ በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ አጀንዳው ላይ ነበርኩና ሚስቲቱ ምን አለች እኛስ ሰርተን እናገኘዋለን አለች እሱ የወሰደው ግን ክዶላል የአላህን ሰዓት እንዴት ሊያረገው ነው አለች ንግግሯን እስካሁን አረሰው ሙእሚን ሁሌ ይሰጋል ይጠነቀቃል ውስጡ ይርዳ فمن زخزح عن النار كجهنم سات الله طبقوت وادخل الجنه جنته يغبا فقد فاز تسكلت قد الا وفعلوا الخيرات واستغفروا ربكم فطوبى للمستغفر
الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد فأنذرتكم نارا تلظى الله أسمامي وانسات أستنكك ياتشوه الليلة الله الله چنكسات نجاوتا يتزمدو چاچن وداجو چاچن قوادنيو چاچن الله أوتاتشو يوم القيامة أما لا جنة يالكال يمجرش عند سو كجهنم يوتا نبي عليه الصلاة والسلام كما في مسلم من حديث عبد الله بن مسعود باستلال لبوت سلا عند سو ينقرنا آخر رجل يدخل الجنة كجهنم يمجرش ميوتاو سكوتا بوالا جهنم يكلف القطعتنا ميوتا إلا يمجرش جنة ميقبو يزو أني كو يلالو رسول صلى الله عليه وسلم إهن سواك أوهلو يلال بصيرات لي كجهنم وطيران مدال يمشي مرة ويكبو مرة عندي الرامدنا دكموتال سراو ماراس قوازوم يودك الأنديا وتسفأه النار مرة كتاتش جهنم ولا فنفيتوني أغنيوال يا تقرون اندزا يدها يجهنم دارت علي درسا كذا مسكايون يستوسنا زر بلو تبارك الذي نجانيك كانشي نجا وطاني الله ردئت سفايلا لقد أعطاني الله شيئا ما لم يعطي أحدا من الأولين والآخرين كمجمرة وتولدم كمترشون يالي ستون سقا ستون يالي لا كجهنم نسا وطا كذا قد الله وطا يتلعي يبرك فلو تشالات لها 7 أبواب يتلعي يهون واشاو تشالوات إبابو زندو يالبت تبارك الذي نجاني منك كانشي وطا يجيتا ردئت سفايلا زام جهنم دار تشالي كتشبلو الله كقرب ركت يجنة زاف يسيور سروچوا كورق يهون مسكم يعمر ونزوچوا يعمر كذات النشي قوينا الله هو يلال تر يقربال يلالو نبي عليه الصلاة والسلام وددش زاف استقان يلا كتلوال التقلل كونزوچوا ملتتا يلا الله نلسي ستوال أنت عدم لجوي ليلة تطيقني ملوال بلكنا يون بنيال تطيقه هنا الله مودزش بوتا يوسطوال يتتال يرفال يزنانال كل منو يمتشوال تنش اندقوية كقرب ركت الله كمجمر وعم التامر يسايوال هم يجنة زا مسكو ونزو كذا الله انديت يطيق الطيقم بلو نبس كذا مصبر يعطانا الله ويلال يا آدم لجوي من فلك وددش زاف استقانينا أنت يا آدم لجوي الطيقم بلا كدم على مالكم يلوها قد لهم ليلة الطيقم وعزتك بلكنا يونبن يلوها الله هم يستقوال بمتشوت يسلفان كذا ميلاد نبي عليه الصلاة والسلام جنة بر ليلة زاف يسايوها كذا تحقسه الله اللي تطيقه قدم على الطيقم بلو ملوال قندمو قواقتوال نبي من قالوا وربه يعذره جيتها وكو يقري لوال منو تقست مياسات انا غير يايلو كذا تنشي قزمنا الدنيا يا رب لا الله وي ودجي زاف استقاينا انت عدم دجوي الطيقم على الكني مني كذي بوحل الطيقه ميلو على الله ودزاچ استقوا مچوت تسمتوت ድንገት ሲመለከት የጀነቱን ዓለም ያየዋል። ነቢያቶች ሲጓዙ፣ ሷሊሆቹ የጀነት ጎዳና ላይ ሲረማመዱ፣ ሑረል ዐይኖቹ ጋር ሲዘምሩ፣ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምፅ አለ የሚያምር ያ ተሰምቶ አይታወቅም የተባለለትን ዓለም ያን ውብ ዓለም ያለበት ያንስበታል። አላህ ሆይ ይላል፣ አሁን ምን ፈለክ ይለዋል። ጀነት አስገባኝ ይለዋል አላህ። የአደም ልጅ ሆይ ይለዋል አላህ። ጥያቄህን ግን የሚቆርጥልህ ነገር ምንድነው ይለዋል። ይችን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥህ ይበቃሃል ይለዋል። ነቢዩ ምን አሉ እዚህ ቦታ ላይ? ይሄ ባሪያ ጠየቀ፣ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር እየቀለድክብኝ ነው ይለዋል። አተስተህዚኡ ቢ ነው የሚለው ሐዲሱ። ላ ይለዋል አላህ፣ እየቀለድኩብህ አይደለም፣ እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል። ይህ ሰው
የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰላም። ጀነት ዳሩል ሙተቂ የደጋጎቹ አገር፣ የእናንተ የሙእሚኖች አገር፣ ውዱ ያልፈታችሁት፣ ሶላት ያላሳለፋችሁት፣ ሂጃብሽን የጠበቅሽው፣ የባል ሐቅ ያከበርሽው፣ የወላጆችህ ምርቃን ያገኘኸው፣ አዝካረ ሰብሃን ወልመሳ ያልሸሸ፣ ከሐላል የነገድክ፣ ከብር ዘካን ያካፈልክ የእናንተ አገር ጀነት። ታዲያች እሳት ወላፈኗ እንዳታገኘን፣ ጭሷ እንዳያገኘን፣ ገብተን እንዳንወጣባት ጥንቃቄ ይሻል። ጀነት ዳሩል ሙተቂን የደጋጎቹ ዓለም፣ የደጋጎቹ መንደር በሚቀጥለው ፕሮግራም የምናያት ይሆናል። አላ ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وقنا عذاب النار وقنا عذاب النار. ألا فأقم الصلاة.